ልጅሽን ንግደራት ልትይ ነው እንግዲህ ቃል ናሆሜ አሁን ላይ ተጨንቋል። ምክንያቱም ራሷን ለማጥፋት እንደወሰነች እና ይቅርታ ካላረገላት ያው ደግሞ አምራን ከልጁ ላይ ስለተጨነቀች እና ከልጅ ይሞታል ያለች እያስፈራራችው ነው። እንግዲህ አሁን ላይ አምራን ካረገችው ነገር አንጻር ተጸጸታ ወይም ደግሞ ለእሷ አዝና ሳይሆን ቢሆን ናሆምን ሳትወደው ሳታፈቅረው ለገንዘብና ለጥላና ለሀሳብ የመመለስ ፍላጎት እንዳላት የራሱ ኤርሚያስን ተናግሯል። እንግዲህ ኤርሚያስ ማንም ቢሆን ናሆሜን ከግድ አንጻር ይቅርታ እንዳደረገለትና ለናሆሜ ያለው ፍቅር እንዳለው ታወቀ። አሁን ከናሆሜ የምትፈልገው ፍቅር ሳይሆን ጥቅም ነው። ስለሆነ እንግዲህ ዛሬ ለመመለስ የመግባት ድል እያሰፋች ነው ማለት ነው። ምክንያቱም ለናሆሜ ያለችው ይቅርታ ካላረገልኝና ከአንተ ጋር እንደገና ካልተመለስኩኝ ልጁን አታገኘውም እኔንም አታገኘኝም ብላ እንግዲህ ወስናለች። አሁን ላይ ናሆሜ እያወራችው ያለችው ኤርሚያስ ከዚህ በፊት የተጠቀመባትና ነገር ግን የምታፈደው ወይም ደግሞ ናሆም እንደሆነ ነግረዋለች ማለት ነው። ስለዚህ ናሆሜም አሁን ላይ የቃሽ የሚገኘው ቀን እንዳዲትም ይህን ነገር ነው ራሷ ጠፋ ማለት ነው አምራን። ስለዚህ አሁን ላይ ናሆም ራሱን ይቀይራል እንደምን ብሎ ማውራት ይችላል ብለን ከሱ ጋር እንድትኖር ይወስናል። ምክንያቱም ለልጁ ሲል ማለት ነው። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየት አስቀምጡልኝ። እንግዲህ የናሆምና ቢሆን ያደረገችውን ነገር ተግባርና እሷ ላይ የነበረውን እሷ ላይ የመጣው እንግዲህ አይኔ አባትየው ካወቀ በኋላ አይኔ ካላፈር ብሏት ነበር። ያው ከልቡ ነገር ሲሰማ ግን በሰው ቤት ነገር ሲሰማ እንደዚህ ያሳድጋል የሚል ተጽዕኖ ስለነበረው ኢኮኖሚ በዚህ ስራ ናሆሜን የሚያስባት እንደዚህ በጣም ተዋርጅ ያላት አይንሽ ላፈር እንግዲህ ናሆሜን አይንሽ ላፈር ብሏት እሷ እንግዲህ ራሷን ለማጥፋት ወስና ነበር ማለት ነው። ስለዚህ ናሆሜን ራሷን ልታጠፋ ስትል ወይዘሮ ታናሽ ናይላት የወይዘሮ ዳግም ማለት ከሌላ የተወለደው ዳግም ማለት ያዳላት ነው። አሁን ዳግም ደግሞ አዲስ አንቺ ምን እያላት ነው? ከዘሮ ኋላሽን አንቺ ጋር ስለዚህ ከዚህ ናሽ ላይ የተማልሆነ ወይዘሮ ናሽ ልጇን ዳግም ቤት ተከራይቶ እንዲኖርና የፈለገውን ብር እንድትልክለት ብነግረውም በግርግር እሷ አጠገብና መኖር እንደሚፈልግና ቤተሰብ ሌላ ሰው ደግሞ ቤተሰብ ከጠይቃት የጓደኛዬ ልጅ ነው ብለሽ እንግዲህ እዛ ቤት ማለት ነው ማለት ነው። እንግዲህ አጋጣሚዎች በጣም ከባድ ናቸው። አጋጣሚ አሁን ላይ ዳግም ስሜን ከዛ ቤት ከቦታው በጣም በመናደድና ከሄዱ ጋር ዳግም ማየት በጣም በመናደድ እንግዲህ ልትሞት ስትል እንዳዳናትና ልትሞት ስትልና ሄዱ ያሳየናባት ግን ይሁን ያሳየው ማለት ነው። አሁን ላይ ዳግም በተደጋጋሚ የጠፋ ነገር ስላለ ይቅርታ ብሏል። ዳግም ለይቅርታ እየጠየቃት ከእሷ ጋር የምኖር ያል ባለፈው እንደገና ይገባ ይቅር እንዲላት እና አብሮ መኖር ነበር የፈለገው። ነገር ግን በሱ ላይ ናሆሜ ብዙ ነገር እንዳላትና ብዙ ጫና እንደደረሰው አይታባትየው አይንሽ ላፈር ስላላት እንግዲህ በጣም ስለተናደደች ጊዜ እንደገና ይቅርታ እንዳትኖር እንዳትፈልግ ነግረዋለች ማለት ነው። ኤርሚያስ ላይ እንግዲህ ላይ በጣም የከፋው ነው። ምክንያቱም ያረገው እንግዲህ ካባዬ ከሆነ ያለው ነገር ግን በይቅርታ እንድታለፍና ልጁ የራሱ ስለሆነ ማሳደግ እንደሚተናገር ያለው ሌላ ዓላማ እንዳለው አናውቅም። እንግዲህ አሁን ላይ ከናሆሜ እንደገና አብሮ መኖር ተመልሼ አንድ ላይ መኖር ፈልገው ነው ያለው። ይቅርታ አድርጋለት ይቅርታ ተቀብለው ማለት ነው። ነገር ግን ምንም ነገር ባሰበችው ሰዓት ምንም ባለችው ሰዓት ምንም ማለት ነው ሌላ ጉዳይ አልቻለችም ማለት ነው። በጣም የሚገርም ጉዳይ እንግዲህ ላይ ደግሞ በጣም የሚገርም ሰው እንግዲህ እንዳለው ከሆነና አሁን ላይ እንግዲህ ናሆሜን እያረጋጋውና ይሄ ነገር ደግሞ ሳታስበው ሊሆን ይችላል። ወደው በጣም ወጣት ናት። ይህ ነገር አስበው ላይሆን ይችላል። ስለዚህ ይቅርታ እንዲያደርግላት
እያሉት ነበር ማለት ነው። ስለዚህ ለይኩን ምንድን ያለው ወይዘሮ ዝናሽ ሌሎቹን ሌላ ቤት እዚህ ቤት መኖር ስለማይፈልጉ ካልሆነ ሌላ ቤት ገዝቶላቸው እነሱ ሊያኖራቸው ነው ማለት ነው። እንግዲህ ኤደን አሁን ለወይዘሮ ዝናሽ ሆነች ተመልሳ መታለች ማለት ነው። አሁን ለወይዘሮ ዝናሽ ከዚህ ቤት አስወጣች ኤደን ነግራት ኤደን ስለማታስፈልጋት ከዚህ ቤት እንድትለቅ ነግራት ነበር። ነገር ግን አሁን ላይ ኤደን እንደገና ወሬ በመስማት ምንድን ያለችው ነገር ግን ልታጠፋ እንደነበረና ነገር ግን ለይኩን ለእነሱ ቤት እንደሚገዛላቸዋለች ማለት ነው። ወይዘሮ ዝናሽ ሄዳ ቃጥራለች ማለት ነው። ወይዘሮ ዝናሽ ቤት አትገዛለሁ እንዴት ለናሁሚ ቤት ትገዛለህ አትገዛም በማለት እንግዲህ ከለይኩን ጋር እየተነጋገረች ነው ያለችው። ለይኩን ደግሞ ይህን ነገር ለሚወደው ጓደኛው እያረገለት ያለው ነገር የሚያምንበት ነው ያረገለት ያለው ነገር ግን ወይዘሮ ዝናሽ ይህን ነገር እንዳያረግ ነው የምትፈልገው ማለት ነው። ምክንያቱም ያው ናሆሜን ስለማታውቀው ለይኩንም ተሰማንም ስለማታውቀው ለይኩን ደግሞ ይህን ነገር እንዳያረግ እየተከራከረች ያለችው። ነገር ግን ለይኩን ይህን ነገር አስቦታል ፈልጎታልና በራሱ መንገድ እንደሚያደርግ አስታውቋል ማለት ነው። አሁን ላይ ወይዘሮ ዝናሽ የጨነቃት ነገር ምንድን ነው? ዳግም ሊመጣባት ነው ማለት ነው። ምክንያቱም ቤቱ ይታወቃል። ቤቱ ባትነግረውም የሀብታም ቤት ስለሆነ አጠያይሆን ሊመጣባት ነው ማለት ነው። ስለዚህ ዳግም እንግዲህ እሷና ናሆሜን አድኗታል። እንደገና እዛ ቤት ሲመጣ ደግሞ ናሆሜን ሲያያት በጣም እንግዲህ አጋጣሚዎች እንዴት ጣሙ እያየን ዳግም ታወቃል። ዳግም እንግዲህ ያለው ናሆሜ እንዴት ታምራለች ማለት ሲል ነበር ማለት ነው። ስለዚህ ደግሞ እሱ ዳግም ናሆሜን እዛ ቤት ካገኘ ወይዘሮ ዝናሽ ደግሞ ናሆሜን የምታዋሻትና እሷን ውጭ የምትላት ከሆነ ዳግም ይታዘባታል ማለት ነው። ልጇ ስለሆነ ስለዚህ ወይዘሮ ዝናሽ ናሆሜን ምንም እንዳትገል ምንም ነገር እንዳታረግ ታጋታለች ብዬ ነው ትችላለች። ዳግም እንግዲህ እሱ ወይዘሮ ዝናሽ ምንም እንዳታረግና ምንም እንዳታረቋሻት ዳግም ልጇን አስባለሁ ማለት ነው። ምክንያቱም ዳግም ደግሞ እዛ ቤት ይህን ነገር ልታረግ ትችላለች ልታጠፋ ስትል ምን እንደተፈጠረባትና ሁሉ ነገር ስለሚያገለና አዝናታል ማለት ተብላሻል። ስለዚህ አጋጣሚዎች እንግዲህ ወደ ቤት እያመራሉ። አሁን ተመለሰ አቶ ተሰማ ይቅርታ ምን ለተፈጠረባትና ሁሉም ነገር ሁሉም ደግሞ ይህን በማድረጉ በጣም ደስተኛ ነው። እነሱም አንድ ላይ በመሆናቸው በጣም ደስ ብሎታል። እንግዲህ ስለዚህ ዳግም አሁን ላይ የወይዘሮ ዝናሽ ልጅ እዛ ቤት ሊገባ ነው። እንግዲህ አሁን ላይ ምን ይህን ሚስጥር ማታውቀው ማለት ነች። ምክንያቱም ዳግም የወይዘሮ ዝናሽ ልጅ ከሌላ የወለደችው እንደሆነ እሷ ታውቃለች ማለት ነው። ቤት በመሆኑ እዛ ቤት ይገባል።
ልጅሽን ንግደራት ብትይ ነው